የተቋማት ሪፎርም ተቋማት የማደራጀት ጉዳይ መነሻው ፍላጎት ነው። አንድ መንግስት፣ አንድ ኩባንያ ወይም አንድ ግለሰብ ሊያሳካ የሚፈልገው ነገር ካለ ያንን ህልሙን መፍታት የሚችለው በተቋማት ብቻ ነው። ይህንን ሲገልጹ ትሪፕል አይ ብለው ያስቀምጣሉ። የመጀመሪያው የሁሉ ነገር ስርና መሰረት አይዲያ ነው። አይዲያ ማረፊያ ተሸካሚ ይፈልጋል። አይዲያን የሚሸከመው ደግሞ ኢንዲቪጁዋል አንብቦ አድምጦ ሰምቶ በደረጀ መንገድ ከሀ እስከ ፐ ፍሰት ያለውን ሐሳብ ሰው ይሸከማል። ያ ሰው የተሸከመውን ሐሳብ ተቋም መገንባት ካልቻለ፣ ዘመን የሚሻገር ካላደረገው ምርጥ ሐሳብም ቢሆን አይተገበርም። ለምሳሌ ስቲቭ ጆብስ በጣም አስደናቂ ሰው ነው። የቴሌኮም ሴክተርን በከፍተኛ ደረጃ የቀየረ፣ ስማርትፎን የፈጠረ፣ አፕል የፈጠረ ሰው ነው። ይህ ሰው አፕልን ፈጥሮ ብዙ ዓመት ሳይቆይ በገጠመው የበሽታ እክል ሞተ። አፕል የሚባለው ኩባንያ ባይኖር ኖሮ እሱ ራሱ የማያውቃቸው አዳዲስ ሲስተሞች ተሻሽለው ዘምነው ዲዛይኑ አድጎ አሁን የምንገለገልበት የሴልፎን ቱል አይኖርም ማለት ነው። ኢንስቲትዩሽን ማለት ሐሳቦቻችን ከኛ ባሻገር ከኛ በኋላ ለብዙሃን መድረስ እንዲችሉ የሚያስችል ጉዳይ ነው። ተቋም ውስጥ አንኳር መታየት ያለባቸው ጉዳዮች አሉ። አንደኛው ተአማኒ ነው ወይ? ኢንስቲትዩሽኑ በሕግ የተቋቋመ በሕግ የሚሰራ በሚስተናገሩበት ተዋናያን በሙሉ የሚታመን ነው ወይ? ግልጽነት አለ ወይ? ተጠያቂነትስ አለ ወይ? ለመቀጠል የሚያስችል መሰረት አለ ወይ? ቦክስ መሆኑ ብቻ ሳይሆን ያ ቦክስ ክላሪቲ ያለው ሆኖ የተደራጀ ከሆነ አንደኛ ሬዚሊየንት ይሆናል፣ አዳፕቲቭ ይሆናል። በቀጣይነት ራሱን እያስተማረ ራሱን እያሻሻለ ያ ሲጀመር ሐሳብ የተባለውን ነገር ብዙሃን ጋር እንዲደርስ ይችላል ማለት ነው። በእኛ ሁኔታ የፋይናንሻል ሴክተርን ለመለወጥ ሆም ግሮውን ሪፎርም አጀንዳ አንድን ስንጀምር ተቋሞቻችን አይተን ነበር። አንዳንዶች ተቋሞች አሉ፣ ነገር ግን ሪኢንጂነሪንግ ይፈልጋሉ። ተቋሞቹ አሉ፣ በፖሊሲ በስትራቴጂ በአመራር በአሰራር መዘመን አለባቸው። አንዳንዶች ተቋማት ደግሞ ሊኖሩን ሲገባ በሚያሳዝን ሁኔታ አልተፈጠሩም። ለምሳሌ የካፒታል ገበያን ብንወስድ ኢትዮጵያን የሚያክል በአፍሪካ ትልቅ ሀገር፣ ትልቅ ኢኮኖሚ የሚያንቀሳቅስ ሀገር እንዴት ሳይኖረው ቆየ? ሩቅ ሳንሄድ ለምን ከኬንያ መማር አቃተው? ለምን ከናይጄሪያ መማር አቃተው? ምን ሆነን ነበረ የሚል ጥያቄ ያስነሳል። በሌሎቹም ሶቨሬን ዌልዝም እንደዚሁ በጣም ኢምፖርታንት ተቋም ነው። ቅድም ተገለጸው አልነበረንም። እነዚህን ባሉን ተቋማት ሰክተን ሐሳባችንን ማስቀጠል ስለማንችል በአዲስ መልክ እንዲዋቀሩ ሆኗል። አዳዲስ ፊቶች፣ አዳዲስ አመራሮች፣ አዳዲስ አሰራሮች ይዘው መጥተዋል። የኢትዮጵያ ኢኮኖሚ እየዘመነ ባለበት መንገድ እንደዚህ ያሉ ተቋማት ካልተገነቡ በስተቀረ ሐሳቡ ተሻግሮ ትውልድ ላይ ኢምፓክት ሊያመጣ ስለማይችል የተቋም ግንባታ ያሉትን ማዘመን፣ የሚጎሉትን መሙላት፣ ዘመን በሚዋጁበት አግባብ መስራት እና ማዘጋጀት ህልም ካለው ማንኛውም ኩባንያ ሀገር የሚጠበቅ ተግባር ስለሆነ እኛም በዚያው መንገድ ነው ተቋማት ግንባታ ላይ አተኩረን የሰራ ነው። እዚህ የቀረበው ብቻ አይደለም። ሎ ኢንፎርስመንት ኤጀንሲስ ቢኬድ ልክ እንደዚሁ አስደናቂ አዳዲስ ተቋማትም የነበሩም አሉ። በአርቲፊሻል ኢንተለጀንስ፣ በሳይበር ሴኩሪቲ የተለያየ ቦታ ብንሄድ ለትውልድ እጅግ አስፈላጊ የሚባሉ ተቋማት እየፈጠርን ያሉትን ደግሞ እያዘመን የኢትዮጵያን ኢኮኖሚ፣ የኢትዮጵያን ፍላጎት፣ የኢትዮጵያን ሳይዝ እና 130 ሚሊዮን ህዝብ መሸከም የሚችል አውድ ለመፍጠር ካለን መሻት ነው ተቋማት ግንባታ ላይ ትኩረት ሰጥተን የምንሰራው። የኢትዮጵያ የማክሮ ኢኮኖሚ
ስብራት ገጥሞታል። ያም ሊቀየር ይገባዋል ብለን ስንጀምር በማክሮ ኢኮኖሚ ውስጥ ዋና ዋና የሚታዩ ጉዳዮች አሉ። በተናጠል ሊፈቱ የሚገባቸው ግን ካልተሳሰሩ በቀር ጥቅል ስብራቱን የማያድኑ። ማክሮ ስንል ለምሳሌ ኢንፍሌሽን ሊነሳ ይችላል። ኢንፍሌሽን ላይ ያለው ችግር ብዙ ተዋንያን ማሳተፍ አለበት። ከምርት ማብዛት ጀምሮ በዋጋ ተመን ውሳኔ ጭምር ኢንፍሌሽን አፌክት ሊደረግ ይችላል። ናሽናል ባንክ ወይም የገንዘብ ሚኒስቴር የሚያጥራቸውን ገንዘብ ከሚያገኙበት ቦታ እና ገንዘብ የሚያፈሱበት ልክም ኢንፍሌሽንን ሊጎዳው ይችላል። አንድ አንጓ ነው። ኢምፕሎይመንት ሁለተኛው በማክሮ ስብራት ውስጥ መታየት ያለበት አንጓ ነው። ኢምፕሎይመንት ጤናማ የሆነ ከሄደ ጉልበት አላግባብ ሳይከስር አምራች የሆነ ትውልድ በተገቢው እየሰራ ሀብት እያባዛ እንደሄደ የሚያሳይ ነው። ኢምፕሎይመንት ሊፈጠር የሚችለው ኩባንያዎች ሲፈጠሩ ነው። ኢምፕሎይመንት ሊፈጠር የሚችለው ሀሳብ ገንዘብ አግኝቶ ሰው መቅጠር ሲችል ነው። የተያያዘ ጉዳይ ነው፣ ለየብቻ የሚታይ አይደለም። የትሬድ ባላንስ ሀገራት ወደ ውጭ በመሸጥ የሚያገኙት ሀብትና ወደ ሀገር ውስጥ በማስገባት የሚያገኙት ሀብት መካከል ያለው ልዩነት በማክሮ ኢምባላንስ ውስጥ ሊታይ ይችላል። እነዚህ ጉዳዮች ሊታረቁ የሚችሉት ማክሮ ባልነው ስብራት ውስጥ አንድ ግን ደግሞ የአንበሳውን ድርሻ የሚወስደው የፋይናንሻል ሴክተር ነው። ፋይናንሻል ሴክተርን ሳታርቅ እነዚህን ጉዳዮች ልትፈታ አትችልም። ፋይናንሻል ሴክተሩ ለማክሮ ስብራቱ ከፍተኛ ድርሻ ነበረው። መልሰን ልናርቅ ስንፈልግም ፋይናንሻል ሴክተሩን እያንዳንዷን በተን ፈትሸን መግራት ካልቻልን በስተቀር ያ የምንለውን ስብራት ልንቀርፍ አንችልም። ለምሳሌ አንዱ በፋይናንሻል ሴክተር ያለው ችግር ጥራት ያለው ሰርቪስ ነው። አንተም እንደምታውቀው ሁላችሁም እንደምታውቁት ደሞዝ ወስጄ ለእናቴ 100 ብር ለመላክ ብፈልግ መጀመሪያ መደወል አለብኝ ባንክ ቤት ሂጂ ብዬ። ከዛ ባንክ ቤት መሰለፍ አለብኝ። 100 ብር እኮ ነው። ሰልፍ ወረፋ ከበዛ ደግሞ ከሰዓት ና ልባል እችላለሁ። ከሰዓት ደግሞ ተመልሼ ካስገባው በኋላ ፋክስ ተበላሸ ሊባል ይችላል። ከሁለት ቀን በኋላ ደውዬ ደረሰሽ ማለት አለብኝ። ለ100 ብር ጊዜውና ገንዘቡ ኤፊሽንት አይደለም፣ ጥራት ያለው ሰርቪስ አይደለም የሚሰጠው። አሁን ግን አንድ ሰው ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ያለ አንድ ወዳጅ የኔን የኤሌክትሪክ ቢል መክፈል ቢፈልግ በቀላሉ መክፈል ይችላል። ያ ባለው ተቋም ባለው ሀብት ላይ ጥራትና ዘመናዊነት መላበስ በራሱ ኤፊሽንሲን ያሳድጋል። አንዱ ነው ይሄ። ሁለተኛው ኢትዮጵያም ውስጥ ሌሎችም ሀገራት የፋይናንሻል ፍላጎትና አቅርቦት አይመጣጠንም። የግል ኩባንያ ለመበደር የሚፈልገው ብዙ ሀብት ነው። ሀሳብ ያላቸው ኢንተርፕሪነርስ ገንዘብ ይፈልጋሉ። የፋይናንሻል አቅርቦቱ ግን በቂ አይደለም። ያንን ለማጥበብ አማራጭ የፋይናንስ ሶርሶች ማበጀት ይፈልጋል። ለዚህም ፋይናንሻል ሴክተሩ መታየት አለበት፣ መፈተሽ አለበት፣ መዘመን አለበት። አውቶሜሽን አስፈላጊ የሚሆንበት ዋናው ምክንያት ፕላትፎርም መፈጠሩ ብቻ አይደለም። ፋክስ 100 ብር ስልክ ስለሚያዘገየኝ አሁን በስልክ ላርግ ብዬ በስልክ ስልክ ደግሞ 190 ሆኖ የሚደርስ ከሆነ ችግር ነው። የላኩት 100 ሆኖ እንዲደርስ ያ ፕላትፎርም ሴፍ መሆን አለበት። ያን የሚያረጋግጥ ተቋም ደግሞ ያስፈልጋል ማለት ነው። በሌላም ኤግዛምፕል ለማየት ታስታውሳላችሁ፣ የዛሬ 10-15 ዓመት የ15 ብር የ30 ብር የሞባይል ኤርታይም ካርድ ስንገዛ ሱቅ እንሄዳለን፣ ካርድ እንገዛለን። ሱቅ በእኛ አቅራቢያ ከሌለ ታክሲ እንይዛለን፣ ሁሉም ቦታ ስለሌለ ስለማይገኝ። አሁን ግን ቤት ተቀምጬ ኤርታይም ከጎደለኝ እኔም ቨርቹዋሊ እገዛለሁ። እኔ ገንዘብ ባይኖረኝ አንተም ልትገዛልኝ ትችላለህ። ይሄ ምን ማለት ነው? አንድ ሲኒየር ሰው በአቅራቢያው ልጆች ባይኖሩ፣ አጋዥ ሰው ባይኖረው
የሱ ልጅ ካለበት ሀገር ከኬንያ ኤርታይም ሞልቶለት ቨርቹዋሊ ፒዛ ቢያዘለት በዴሊቨሪ ቤቱ ቢመጣ ያ ሲኒየር ሰው አጋሽ ሳይኖረው ቁርስ ምሳውን በላ ማለት ነው። ይህንን ጉዳይ ማሳካት የምንችለው ፋይናንሻል ሴክተሩ የእያንዳንዱን ሰው ፍላጎት ተረድቶ መፍታት ሲችል ነው። በማክሮ ሌላ ያየነው ጉዳይ ዕዳ ነው። ሀገራዊ ዕዳ ኢትዮጵያ ኳሊቲ ግሮዝ አልነበራትም። ኢትዮጵያ ውስጥ የነበረው እድገት ኮመርሻል ሎን ከውጭ በማምጣት ያንን ኢንፍሎ ያደረገን ካፒታል በማስላት የነበረ እድገት እንጂ የሰው ህይወት፣ የሰው መንደር፣ የሰው ኔበርሁድ በሚቀይር አግባብ አልነበረም። ዕዳ ነበረብን። ያ ዕዳ ደግሞ አስቸጋሪ የሚያደርገው ለምሳሌ ዩሮ ቦንድ ብንወስድ 1 ቢሊዮን የሚጠጋ ዩሮ ለኢትዮጵያ አበድረዋል። ገንዘባቸውን ሳይቀበሉ ቆይተው ባለፉት ጥቂት ዓመታት እንደሰማችሁት አንድ ጊዜ ያን 1 ቢሊዮን ክፈሉን አሉ። በአንድ በኩል ሪዘርቭ የለም ተመናምኗል። በሌላ በኩል ኤክስፖርት ደካማ ነው። ሳናስተውል ያመጣ ነው ሀብት ምን ላይ እንደዋለ ማናቀው ሀብት ደግሞ ዕዳ ክፈሉ ተብለናል። ይሄን አጣብቂ ለመፍታት የዕዳ ሪስትራክቸር የምንለው ከፋይናንሻል ሴክተር ሪፎርም ተለይቶ ሊታይ አይችልም። እዛ ውስጥ ነው ንግድ ባንክ በከፍተኛ ዕዳ ወገቡ ጎብጦ የኢትዮጵያ ፋይናንሻል ሴክተር ሊወድቅ ይችላል የተባለው። ያ ዕዳ በውጭ ብቻ ሳይሆን በሀገር ውስጥ ደግሞ ብንመለከት ለምሳሌ የኢትዮጵያ መብራት ኃይል ከሪፎርሙ በፊት 99% የኢትዮጵያ መብራት ኃይል ዕዳ ነበር። 99% መሸጥ እንኳን አንችልም። ስለ ትርፉ ተዉት። 99% ኩባንያው ዕዳ ነበር። ሜቴክን ውሰዱ። አብዛኛው የመንግስት የሚባሉ ኩባንያዎች አላግባብ ብር በቦንድ በምናምን ሰበብ የተሰጣቸው ብራቸውን በተገቢው ስለማይጠቀሙ እነሱ በዕዳ ተዘፍቀዋል። ዕዳ መክፈል አይችሉም። ስራ ደግሞ አይሰራም። እነዚህን ጉዳዮች ሶልቭ ለማድረግ የፋይናንሻል ሴክተር አቴንሽን ይፈልጋል። ተንቀሳቃሽ ሀብት ያላቸው ሰዎች፣ ሀሳብ ያላቸው ሰዎች በኢትዮጵያ ስርዓት ውስጥ ገንዘብ መበደር አይችሉም። የኢትዮጵያ የፋይናንሻል ስርዓት አንድ ሰው ተንቀሳቃሽ ሀብት ቢኖረው ያንን እንደ ኮላተራል ወስዶ አያበድረውም። ብር ስላጣ ብቻ ያ ሰው ሀሳቡ ይመክናል። መቅጠር ሲገባው የሚቀጠር ሰው እያለ የሚቀጥር ሀሳብ እያለ በገንዘብ ምክንያት ኤምፕሎይመንት የወረደ ይሆናል። የተሳሰሩ ጉዳዮች ናቸው ማለት ነው። ዶላር የፕራይቬት ባንኮች ከሰበሰቡ በኋላ ለናሽናል ባንክ ያን ዶላር መስጠት ግዴታ ስላለባቸው አንጠቀምበትም በሚል እንዝላል መሆን ብቻ ሳይሆን ኢሌጋል የሆነ ስርዓት እንዲከተሉ ያደርጋቸዋል። ይሄ ሲሰናሰል የፋይናንሻል ሴክተሩ እያንዳንዱ በተን በማክሮ ሌቨል ባለ ችግር ታይቶ ካልተፈታ በስተቀር ኤኒ ሾክ፣ ለምሳሌ ኮሮና ሊሆን ይችላል፣ ድርቅ ሊሆን ይችላል፣ ጦርነት ሊሆን ይችላል። ኤኒ ሾክ መጥቶ ኢኮኖሚውን ሲያናጋ ያ ኢኮኖሚ እነዛን ችግር ተቋቁሞ ሀገርና ሕዝብ ሊያሻግር አይቻለውም። በዚያ ምክንያት ነው የፋይናንሻል ሴክተርን ማረቅ ማስተካከል የማክሮ ስብራትን ከመፍታት አንጻር ከፍተኛ ድርሻ ስላለው የተለየ ግምት ሰጥተን የሰራ ነው።